በቅድሚያም ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረጋችሁን ፈጽሞ እንዳትዘነጉ። የዛሬው ታሪካችን ስኬታማ ስለሆነችው ጠበቃ ልዩ ነው የሚያትሰው። በእሷ ጉዳዮችን ማሸነፍ በጣም አስፈላጊ ነገር ነው። በህይወቷ ስለ ፍትህ፣ ስለ ነገሮች እውነተኝነት ወይም ሐሰተኝነት መጨነቅ አታውቅም። ታዲያ አንድ ቀን አንዲት ሴት ከእናቷ ጋር ለጉዳይ ይመጣሉ። ያቺ ሴት በተማሪዎች ጥቃት ደርሶባት ነበር። ሆኖም ለጥቅሟ ስትል ያወጣት እንዲያሸንፍ አይደለም። ስለ እውነት ግድ አይሰጣትም። ይህንን ጉዳይማ አታሸንፉም ትላቸው ነበር። በቂ ማስረጃ ስለሌላቸው ስም በማጥፋት እናንተው መለሳችሁ ልትከሰሱ ትችላላችሁ አለቻቸው። በዚህም ነገር እናትና ልጅ ፈሩ። ላይመለሱም ከስፍራው ሄዱ። ልጁ ጥፋተኛ እንደሆነ እያወቀች ተከላከለችለት። ይህንን ሌሎች ቢነግሯትም ግድ አይሰጣትም ነበር። ወደ ጀርመን ሄዳ ትምህርቷን ከመከታተሏ በፊት የእናቷን መቃብር ጎበኘች። ከአባቷ ጋር ያላት ግንኙነትም ጥሩ የሚባል አይደለም። ታዲያ ወደ ቤቷ እየሄደች ሳለ አደጋ ያጋጥማታል። በመቀጠልም ራሷን እንግዳ በሆነ አዳራሽ ውስጥ አገኘችው። በርካታ ሰዎችም ከፊት ለፊቷ ትመለከታለች። ልዩ ምን እየሆነ እንዳለ ልትረዳ አልቻለችም። ወደ አንድ ሴት በመሄድም የት እንዳለው ልትነግሪኝ ትችያለሽ ስትላት፣ እንስቷም ይህ ስፍራ ሰዎች ከሞቱ በኋላ የሚመጡበት ነው አለቻት። እውነቱ ግን ልዩ ሞታ ነበረ። ቆየት ብላ ወደ ዋናው ዳይሬክተር ሄደች። ሰውየውም ስህተት እንደተፈጠረ ነገራት። የመጣችውን በስህተት እንደሆነና በሷ ፈንታ ሌላ ሰው መሞት እንዳለበት ነገራት። በመቀጠልም አለቃዬ ሳያውቅ ችግሩን ቶሎ ፈተዋለሁ አላት። በዛሬው ዕለትም ሰውነትሽ ወደ ሌላ ሰው ይላካል፣ ትውስታሽ ግን እንደነበር ይሆናል አላት። ዛሬ ያቺ ሴት አደጋ ስለሚያጋጥማት የሷን ቦታ አንቺ ትተኪያለሽ አላት። በነጋታው ታዲያ ልዩ ስትነቃ አዲስ ህይወት ጀምራለች። ከጎኗም አዲስ ሰው ነበረ። ሁለት የሚወዳት ልጆች እንዳሉ ማወቀች። ከቀድሞ ህይወቷ አንጻር የአሁኑ ህይወቷ የተለየ እንደሆነና የቤትም እንደሆነች ተረዳች። ወደ ቀድሞ የስራ ቦታ ብትሄድም ማንም ሊያውቃት ግን አልቻለም። ሁሉም እንደ እንግዳ ነው የሚመለከቷት። ልዩ ማንንም ማውራት እንደሌለባት አወቀች። እጅግ መጥፎ የሆነ ስሜት የሚሰማት ጀመር። ራሷንም ለማጥፋት መኪና እንዲገጫት ብትሞክርም አልተሳካላትም። ወደ መታጠቢያ ክፍል ስትሄድም ነፍሷን ወደ መሬት የላከው ሰው ዳግም በቦታው ነበር። ይህንንም ህይወት ልትለምጂው ይገባል አላት። ልዩ ተናዳ ቃል የገባህልኝ እኮ ወደ እንደዚህ አይነት ህይወት ልትልከኝ አይደለም አለችው። ሰውየውም ይቺ ሴት የቅንጦት ህይወት ባይኖራትም በቤት ውስጥ ተወዳጅ ነች አላት። ቢያንስ እስከ 7 ቀን መቆየት አለብሽ አላት። ሐሳቡን በመቀበልም ለመኖር ወሰነች። ምግብ ለመግዛትም ወደ አንድ ግሮሰሪ ትሄዳለች። በርካታ ዕቃ የመግዛት ሐሳብ ነበራት። ሂሳብ ልትከፍል ስትል ግን በቂ ገንዘብ የላት። በዛም ጊዜ አዲሱ ቤተሰብ እንደ ቀድሞ ሀብታም እንዳልሆነ አወቀች። በመቀጠልም ስልክ ተደውሎላት ልጇ በመኪና ማቆሚያ እየጠበቃት እንደሆነ አወቀች። በፍጥነትም ወደ እርሱ ትሄዳለች። ሆኖም ልጇ በተለየ ሁኔታ ነበር ሲመለከታት የነበረው። ትክክለኛ እናት ያደለችም ብሎ እንደጠረጠረ ስለተረዳች ወደ እርሱ በመሄድ እያንዳንዱን ነገር ነገረችው። ከትንሽ ጊዜ በኋላም ትክክለኛ እናት ትመጣለች አለችው። ለዛም 7 ቀን መታገስ አለብህ አለችው። ልጁም ይህንን ሚስጥር ለማንም እንደማይናገር ቃል ገባ። በመቀጠልም ቤተሰቡ ምን አይነት ምግብ እንደሚመቸው በድብቅ ይነግራት ነበር። በሁለቱም መካከልም ጥሩ ጓደኝነት ተፈጠረ። በዛ ምሽት እራት አዘጋጀችላቸው። ነገር ግን ምግቡን ባለቤቷና ሴት ልጇ አልወደዱትም ነበር። ልዩ ተናዳ ምግቡን እንዲመገቡ እየጮች ነገረቻቸው። ሁሉም በዛ ሁኔታ ደንግጠው መመገብ ጀመሩ። ምግቡን ባይወዱትም ባለቤቷን በቅርቡ ስለሚሄዱበት ፓርቲ ነገራት። ልዩ ደስ ብሏት አዲስ ልብስ መግዛት አለብኝ ማለት ነው አለችው። ባለቤቷም ተገርሞ ነበር፣ ምክንያቱም ከዚህ በፊት እሱ ነበር የሚገዛላት። እሺ ትችያለሽም አላት። በመቀጠልም ልክ እንደ ማንኛውም ባለ ትዳር ሲጠጋት ልዩ ምቾት አልተሰማትም ነበር። ገፍትራውም ትሄዳለች። በዛም ምሽትም በሶፋ ላይ ነበር ያደረችው። በነጋታውም ከልጇ ጋር ወደ ግሮሰሪ ሄደች። በልጁ ሐሳብም የሚወዱትን ቅጠላ ቅጠል ገዝታላቸው ሄደች። ባለቤቷ ከስራ ሲመለስ ልዩ ለራሷ ብቻ ሳይሆን ለባለቤቷም ልብስ ገዝታ ነበር። ዋጋውን ሲመለከት ግን በጣም ደነገጠ። ምክንያቱም ከዚህ በፊት ያለ ምክንያት ድንቡሎ ሳንቲም እንኳን የማታወጣው ሴት ተቀይራ ይህንን ሁሉ ገንዘብ ማውጣቷ አስገርሞት ነበር። ቀስ ብሎም ይህንን ገንዘብ ያስቀመጥነው እኮ ለልጆቻችን የወደፊት ህይወትና ለትምህርታቸው ነው አላት። ልዩ በምላሹ ገንዘብ ማስቀመጥ ምንድነው ጥቅሙ? አሁን ዘና ካላልንበት አለችው። ባለቤቷ በዚህ ጊዜ እጅግ ተበሳጭቶ ወደ መስሪያ ቤቱ በመሄድ ጭማሪ ሰዓት እንኳን ይሰራ ነበር። ይህንን ስትመለከት የጥፋተኝነት ስሜት ተሰማት። ወደ ባር ሄዳም 1-2 ማለት ጀመረች። የሆነች ሴት ወደ እርሷ በመሄድ ግን ታወራት ነበር። ቤተሰቦችሽን በጣም ነው የማደንቅልሽ አለቻት። ከባለቤትሽ ጋር ያለሽ ቁርኝነትም ደስ የሚል ነው። ቤተሰቦችሽን ስመለከት በተስፋ ሞላለሁ አለቻት። ይህ ንግግር የልዩን ልብ ነክቶት ነበር። ከድሮ ህይወቷ አንጻር ይህኛው የቤተሰብ ፍቅር የተሻለ እንደሆነ ተረዳች። በአዲስ ስሜትም ተሞልቷ ከሬስቶራንቱ ትወጣለች። ወደ ቤቷ እየሄደች ግን ልጇን ከአንድ ወጣት ጋር ተመለከተቻት። ሊሳሳሙ ሲል ወደ እሷ ሄዳ እንዲለያዩ አደረገች። ልጇ አደነገጠች። ልዩ ግን በመጮህ ፈንታ ብልጠት በተሞላበት ሁኔታ ነበር የተናገረችው። የወንድ ጓደኛ መያዝ መጥፎ አይደለም፣ ሆኖም ግን ይህ በዚህ እድሜሽ ትክክል አይደለም አለቻት።
በአሁን ጊዜ የሚያስፈልግሽ ትምህርትሽ ነው ስትልም አከለች። ይህንን ነገርም ቀድመሽ መናገር ነበረችም አለቻት። ልጇም ከዚህ በኋላ እያንዳንዱን ነገር እነግርሻለሁ አለች። ቀስ በቀስ ታዲያ ልዩ ከሁለቱም ልጆች ጋር ጥሩ ግንኙነት ይኖራት ጀመር። በዛ ምሽትም አለቃው መጥቶ አሁን እንዴት እየተሰማሽ ነው? አዲሱን ህይወት እየወደድሽ ነው ወይስ አልወደድሽውም አላት። ልዩ ወደ ውስጧ በመተንፈስ እንደጠበቁት መጥፎ አይደለም አለችው። የቤት እመቤት መሆን ሌሎች እንደሚያስቡት ቀላል አይደለም አለችው። ከዛም በፍጥነት ከቦታው ሄደ። በመቀጠልም ልዩ የሰርግ ቪዲዮዋን ትመለከት ነበር። ከባለቤቷ ጋር የነበራት ደስታም የተለየ ነበር። ይህን ስትመለከት አዲስ ስሜት በውስጧ ተፈጠረ። ፍቅር የሚባል ነገር በልቧ ውስጥ የለም። በቀድሞ ህይወቷ የኮንትራት ጋብቻ ሳይሆን በፍቅር ላይ የተመሰረተ ጋብቻ እንደሆነ ማስተዋለች። በዛው ግን እንቅልፍ ይወስዳታል። ከጊዜው በኋላም ባለቤቷ ከስፍራው ይደርሳል። ወደ አልጋም ይዟት ሄደ። በንጋታው ልዩ አይኗን ስትገልጥ አዲሱ ልብሷን ተመለከተችው። ባለቤቷ ነበር የገዛላት። በመስታወት ስትመለከተው ውስጧ በደስታ ተሞላ። ምክንያቱም ዳግም የሚጨነቅላት ሰው ስላገኘች ነበር። በዛን ቀንም ከባሏ ጋር ወደ ፓርቲ ትሄዳለች። ከዛ በፊት የማታውቀውን ነገር አወቀች። ባሏ ታማኝ ሰው እንደሆነና ህገወጥ በሆኑ ስራዎች ላይ እንደማይሳተፍ ነው። በዚህም ምክንያት የሥራ እድገት የለውም። ልዩ ታዲያ በባሏ ኮራችበት። የሆነ ነገር ከተፈጠረም ዝም አትበል፣ መናገር አለብህ አለችው። ሁሉም በተሰበሰበበት ይዛው ስትወጣ ግን አለቃው ልዩን በሁሉም ሰው ፊት ይሰድባታል። ባለቤቷ በዚህ ተናዶ እስካሁን የታገሰውን ነገር ሁሉ አንድ ባንድ ይናገር ጀመር። ለመጀመሪያ ጊዜም የልዩ ባለቤት ነፃነት ተሰማው። ይሄ የመጣው ደግሞ በልዩ ነው ብሎ አሰበ። ከዚህ ቅጽበት በኋላ ጥሩ ጊዜን አብሮ አሳለፉ። ማንኛውም ጥንድ የሚያሳልፈውን ነገር እያሳለፉ ወደ ክፍላቸው ሲገቡ ከልጃቸው ክፍል ውስጥ ጩኸት ይሰማሉ። ወደ ክፍሉ አንድ ላይ ከገቡ በኋላ ልዩ ልጇን ብቻዋን እንደምታወራድ ነገረችው። ልጅቱም ለእናቷ የወንድ ጓደኛ ያስገድዶ ነገሮችን ሊያደርግ ሲል እምቢ ስለው መታኝ አለቻት። ባለቤቷ ይህንን ያዳመጠ ስለነበር ቀስ ብሎም ከክፍሉ ሄደ። በዛ ምሽትም ወደ ልጁ ቤት ሄዶ ልጁን ደበደበው። በሌላ ቀን ታዲያ የልጁ ቤተሰቦች ክስ ይመሰረቱበታል። አደገኛ ጠበቃም ነበር ይዘው የመጡት። ይህ እውነት ታዲያ ልዩን ከገጠማት ጋር ተመሳሳይ ነበር። ያ መጥፎ ድርጊቷ ደግሞ ደረሰባት። ወደ መታጠቢያ ክፍል ሄዳ ምን ያህል የሰው ልብን እንደሰበረች ተረዳች። በዛን ጊዜ ዝም አላለችም። እንደ ጠበቃ ሆና ባትቀርብም አንድ ፍትህን እንደተረዳች እናቷን አቀረበች። ስታወራም የነበረችው ከፍተኛ የራስ መተማመን በተሞላበት መንገድ ነው። በመቀጠልም የልጁ ቤተሰቦች በሐሰት እንደከሰሱትና ያ ደግሞ ፍትሃዊ እንዳልሆነ ነው። ከዚህ በፊት የቀድሞ ቤተሰቡን ባስፈራራችበት መንገድ ነበር። ሆኖም ግን አሁን አቅሟን ለትክክለኛ ሁኔታ ነው የተጠቀመችው። ይህንን የፈሩት የልጁ ቤተሰቦች ክሱን በመተው ልዩንና ቤተሰቦቿን ይቅርታ ጠየቁ። ወደ ቤቷ ስትመለስ ልጇ አሁንም ተበሳጭታ ነበር። የትኛውንም ወንድም አላምንም ነበር። ልዩም ቀስ ብላ ትክክለኛ ሰውን አላገኘሽም ማለት እንደነሱ አይነት ባህሪ ያላቸው ማለት አይደለም አለቻት። አንድ ቅጽበት ወይም ሁኔታ እንደዚህ ያረበሽሽ አለቻት። ልጇም ካዳመጠቻት በኋላ አቀፈቻት። ቀስ በቀስም በቤተሰቡ መሃል ያለው ግንኙነት እየጨመረ መጣ። በሁሉም የቤተሰብ አባል ውስጥ መዋረድ ተፈጠረ። ልዩም ከዚህ በፊት ተሰምቷት የማያውቅ ስሜት ይሰማት ነበር። በንጋታው ልጇን ወደ ትምህርት ቤት ይዛው እየሄደች ድንገት መጥፎ ነገር ተፈጠረ። ልጇ በፍጥነት አይኑን ያርገበግብ ነበር። ቀስ በቀስም እይታውን ሙሉ ለሙሉ ያጣል። ልዩ እጅግ በጣም ተደናግታ ወደ ሆስፒታል ይዛው ትሄዳለች። ዶክተሩ ምርመራ ካደረገለት በኋላ ብርሃን የሚያስተላልፈው የአይኑ ክፍሉ እንደተጎዳ ነገራት። የቀዶ ጥገና ሆኖ ካልተደረገለትም አይኑን ሙሉ ለሙሉ ሊያጣ ይችላል አላት። ይህንን ስትሰማ ልዩ ደነገጠች። ተስፋ የማጣት ስሜትም በውስጧ ነገሰ። እንደምንም ብላም የቀዶ ጥገናው እንዲደረግለት ወሰነች። ከሰዓታት በኋላም ቀዶ ጥገናው በተሳካ ሁኔታ አለቀ። ዶክተሩም የልጁ አይን ጥሩ ሁኔታ ላይ እንደሆነ ነገራት። ልዩ የተለየ የረፍት ስሜት ተሰማት። የደስታ እንባም ተናንቋት ነበረ። ልጁን ልትጎበኝ ስትሄድ ያ ሰውዬ በመንገዷ ላይ ያገኘችው። በመቀጠልም 7 ቀኑ ስላለቀ መመለስ እንዳለባት ነገራት። ልዩ ተደናግጣ እባክህን ልጁን አንድ ጊዜ ላገኘው አለችው። ሰውየውም ፈቃደኛ ነበር። በመጀመሪያ ሴት ልጇን አገኘችና አቀፈቻት። ልቧ ተሰብሮ ነበር፣ ምክንያቱም ዳግም እንደማይገናኙ ታውቃለች። በመቀጠልም ወደ ወንድ ልጇ ጋር ሄደች። ልጁም ታዲያ እናቴ አሁን እኮ ማየት እችላለሁ አላት። ደስታውን ስትመለከት ብዙም አልተደሰተችም፣ ምክንያቱም ጥላው እንደምትሄድ ታውቃለች። በመቀጠል ወደ ባለቤቷ ጋር ሄደች። በዝምታም ይተያዩ ነበር። ምንም ነገር ባይነጋገሩም ብዙ ስሜት ግን በውስጣቸው ነበር። ቀስ እያለችም ወደ ዳይሬክተሩ መኪና ውስጥ ገባች። አንድ ላይ ሆኖ መጀመሪያ አደጋ ወደ ተፈጠረበት ቦታ እየሄዱ እንዳለ አባትሽ ካንቺ ጋር በመለየቱ ተሰጥቷል አላት። ይቅርታ ሊጠይቅሽ ይፈልግ ነበር ይላት ነበር፣ አይኑ በእንባ ተሞልቶ። በውስጥሽ የቆየ ንዴት አለ፣ አባትሽ ዳግም ለይቅርታ ሁሌም ዝግጁ ነው አላት። ልዩ በውስጧ የተለየ ስሜት ተሰማት። መኪናው አደጋ ያደረሰበት ቦታ ሲደርሱም ሌላ አደጋ ዳግም ተፈጠረ። ሁሉም ነገር ጭልም ካለ በኋላ ልዩ ስትነቃ ራሷን በሆስፒታል አገኘችው። ህይወቷ ቢተርፍም ሁሉም የተለየ ነገር ነበር። ሁሉንም የተፈጠረው ነገርም ታስታውሳለች።
ከሆስፒታል ስትወጣ የቀድሞ ልጅ ቀዶ ጥገና ወደ ተደረገበት ስፍራ ሄደች። ሆኖም በውስጥ የነበረችው ሰራተኛ የጠቀሰችው አይነት ሰው ወደ ሆስፒታል እንዳልገባ ነገረቻት። ለ7 ቀን ወደ ኖረችበት ቤት ስትሄድም በውስጡ ሌላ ሰው ነው ያለው። አዲስ ድምፅ፣ አዲስ ፊት ነበር የተመለከተችው። ሁሉንም ብትጠይቅም የሚያስታውስ ሰው ግን አልተገኘም። በመጨረሻም ለ7 ቀን ያሳለፈችው ህልም ነው ብላ ተረዳች። እውነት ባይሆንም ግን የልጁ ህይወትን ላይመለስ ቀይሮታል። እያንዳንዱ ፍላጎቷም የእውነት ነበር። እንደ ቀድሞ አይነት ባህሪ በፍጹም የላት። ከቀናት በኋላም ወደ ቢሮ ተመለሰች። በመቀጠልም ስለተከላከለችለት ወጣት ጠየቀችው። ያንን ፋይል ዳግም መክፈት ትፈልጋለሁ አለችው። መረጃም አለኝ ስትላከለች። ለልጅቱና እናቷ ጠበቃ መሆን እፈልጋለሁ አለችው። የሥራ ባልደረባው አደነገጠ። ምክንያቱም ከዚህ በፊት የሚያውቃት ሴት አይነት ባህሪ አይደለም ያየው። ለፍትህ የምትቆም ሴት ነበረች። ከተሻላ በኋላም ከእህቷ ልጅ ጋር ለመቆየት ወሰነች። ከዚህ በፊት ተሰምቷት የማያውቅ ስሜት ይሰማት ነበር። አንድ ቀን ታዲያ የድሮ ፎቶ አልበም እየተመለከተች እንዳለ አንድ ፎቶ ስትመለከት ትኩር ብላ አየችው። የቤተሰቦቿ ፎቶ ነበር። የአባቷ ፎቶ ልክ ዳይሬክተሩ እንደነገራት ለይቅርታ እጁን የዘረጋ አይነት ሰው ከውስጧ የተመለከተችው። የእህቷ ልጅም እነዚህ አባትሽና እናትሽ ናቸው ወይ አለቻት። ልዩ አዎ አለቻት። የት ነው ያሉት ስትላት የትም ቢሆኑ አንድ ላይ ናቸው፣ በጣም ደስተኛ ናቸውም አለቻት። ወደ ጀርመን ከመጓዟ በፊት የእናቷን መቃብር ጎበኘች። እናቷንም አባቴን እኮ አገኘሁት፣ እንደዚህ ቆንጆ እንደነበር አልነገርሽኝም አለቻት። አንድ ቀን እንገናኛለን ብላም አበባ አስቀምጣ ሄደች። አውሮፕላን ውስጥ ሆና ግን የሚገርም ነገር ተፈጠረ። በህልሟ ያየችውን ሰው በአካል ተመለከተችው። ታዲያ ተጠግቷት አታስታውሽኝም እንዲህ አላት። አንድ ትምህርት ቤት እኮ ነው የተማርነው፣ በጣም የምወድሽ ሰው ነበርሽ፣ የጋብቻ ጥያቄም ሳይቀር አቅርቤልሽ ነበር አላት። በመቀጠልም ስራ ጀምሬ ያልተሳካልኝም፣ አሁን በአንድ ድርጅት ውስጥ ነው የምሰራው አላት። ሆኖም እሷ ስለ እርሱ ሁሉንም አውቃለሁ ብላ ነው ያሰበችው። ቀስ ብላም ልጆቹ እንዴት ናቸው ስትለው ኧረ እኔ እኮ አላገባሁም አላት። ልዩም እነዚያ የተመለከተቻቸው ልጆች በሐሳቧ ብቻ ሳይሆን ወደፊት የምትወልዳቸው ልጆች እንደሆነች አወቀች። ስልኩ ቁጥርህን ስጠኝም አለችው። በዛ ቅጽበት ታዲያ ፍቅር ነበር የመረጠችው። ሁሌም ቢሆን ህይወት አስተማሪ እንደሆነችና ሁለተኛ እድልን መጠቀም እንዳለባትም ልዩ ተረድታለች። አብራችሁን ስለቆያችሁ ከልብ አመሰግናለሁ።